ራቅ ባለ መንደር ላይ ሱልጣን የተባለ አንድ ገበሬ ከሚስቱ ጋር ይኖር ነበር። ሱልጣን በመንደሩ ላይ ዝምተኛና ቸር በመሆኑ ይታወቃል። ሱልጣን ከአባቱ የወረሰውን መሬት እያረሰ በሚያገኘው ምርት ሚስቱንና ራሱን ያስተዳድር ነበር። አንድ ቀንም ሱልጣን እናቱ በጠና ትታመምበታለች። እሷን ለማሳከም የሚሆን በቂ ገንዘብ አልነበረው። የእናቱ ህመም እየበረታበት ሲመጣ መሬቱን ለመሸጥ ይወስናል። ጽድት ያሉ የኮስሞ ዕቃዎችን በተመጣጣኝ ዋጋ የምታገኙበት፣ ሽቶ ብትሉ በየአይነቱ ለባለቤታችሁ እንደ ስጦታ የምትሰጧት፣ ብራንዳቸውን የጠበቁ ዕቃዎች በተመጣጣኝ ዋጋ የምታገኙበት አብዱ ብራንድ። አብዱ ብራንድ ጋር መጥቶ ዋጋውን ሲሰማ በባዶ እጅ መመለስ ከባድ ነው። ምን ይሄ ብቻ! ጽድት ያሉ ኦሪጂናል የእጅ ሰዓቶችን የምታገኙበት በፈለጉት አይነት ከለርና ምርጫ ለባለ ሱቆችና ተጠቃሚዎች የምናስረክብ ስለሆነ ብዛት ለምትፈልጉ ጽድት ያለ አስተያየት አለው። አድራሻችን ከድሮ መናኸሪያ ፊት ለፊት ያገኙናል። ሁሌም በአብዱ ብራንድ። በመንደሩ ላይ ላለ ለአንድ ሀብታም ገበሬ መሬቱን ይሸጠዋል። ባገኘውም ገንዘብ እናቱን ያሳክምበታል። እናቱም ሕክምናውን ታደርግና ይሻላታል። ነገር ግን ሱልጣን አንድ ነገር አስጨነቀው። መሬቱን ስለሸጠው ስራ ከየት እንደሚያገኝ ግራ ገብቶት ነበር። ያለውንም ገንዘብ ሰብስቦ መሬት ለመግዛት ወሰነ። ነገር ግን ያለው ገንዘብ በቂ አልነበረም። ጥሩ ምርት የሚያስገኝን መሬት ለመግዛት ብዙ ገንዘብ ያስፈልገው ነበር። ከከተማው ወጣ ብሎ ደረቅ ያለ መሬት ነበር። ሰዎች ለእርሻ የማይፈልጉት ምንም አይነት ምርት የማይመርትበት ደረቅ መሬት ነበር። ሱልጣንም በባዶ ከሚቀመጥ ያንን መሬት በርካሽ ገዝቶ እድሉን ለመሞከር ይወስናል። ሱልጣንም ለመንደሩ ሰዎች ሄዶ ያንን መሬት መግዛት እንደሚፈልግ አወያያቸው። ሰዎቹም በሱልጣን ላይ ይሳለቁበትና ይስቁበት ጀመር። ምን አይነት ሞኝ ሰው ነው! ጥሩና ምርታማ የሆነውን መሬት ትቶ ደረቅ መሬትን ይገዛል? ማሰብ ተው እንዴ! ይሄ ሰው እብድ ሳይሆን አይቀርም እያሉ ያወሩበት ጀመር። በከተማው ላይ ሸሪፍ የተባለ ኩራተኛ ባለሀብት ነበር። ሱልጣንም ጉዳዩን ለሸሪፍ ይነግረዋል። ሸሪፍም እያሾፈበት ጥሩ አድርገሃል፣ ወደዛ ሄደህ እረስ፣ እዚህ ምንም አታደርግም አለው። ሱልጣንም የሸሪፍን ንግግር ከምንም ሳይቆጥር ወደ መንደሩ ዳኛ ጋር ሄዶ ያንን መሬት መግዛት እንደሚፈልግ ውልን ይፈራረማል። ሱልጣንም ለሚስቱ ሄዶ ስለገዛው መሬት አጫወታት። ሚስቱም ጥሩ ሰው ነበረችና አብሽር፣ አንተ ለእናትህ ብለህ ባደረግከው ነገር ላይ አላህ አያዋርድህም። ጥሩ ነገርን የሚገጥምህ የሰዎችን መውቀስና አሳንሰው ማየት ከምንም እንዳትቆጥረው፣ ከመልካም ስራህም እንዳያዘናጋህ አለችው። ሱልጣን የሚስቱ ምክር በጣም ደስ ይለዋል፣ ልቡ ላይም ይገባል። የሰዎችን ትችትና ማፌዝ ትቶ ወደ ስራ ቁርጦ ለመነሳት ይወስናል። በቀጣዩ ቀንም ፋሱን ይዞ ወደዛ ደረቅ መሬት ይሄዳል። መሬቱ ከዚህ በፊት አፍርቶበት የማያውቅ ፀሐይ ብቻ የሚያገኘው ደረቅ መሬት ነበር። ሱልጣንም ብቻውን የሰዎችን እርዳታ ሳይጠይቅ መሬቱ ላይ የሚገኙትን አላስፈላጊ አረሞችና ድንጋዮች ማንሳት ጀመረ። ቀኑን ሙሉ ያለምንም እረፍት መሬቱን መቆፈርና ማጽዳት ጀመረ። በጠራራ ፀሐይ ደረቅ መሬቱን ሲመታው ወዲያውኑ ነበር የሚያልበው። ሱልጣንም ተስፋ ሳይቆርጥ መስራቱን ቀጠለ። ሰዎችም በሱ ጋር እያለፉ ሱልጣንን ሲመለከቱት ሊያግዙት ይቅርና እንደ መጀመሪያው እሱ ላይ ማሾፍና ማፌዛቸውን ቀጠሉ። ሱልጣን ሆይ ይቅርብህ፣ መሬቱን ቆፍረህ ወርቅ ልታወጣ ነው እንዴ? ተው እያሉ ያፌዙበታል። ነገር ግን ሱልጣን የሚስቱን ምክር ልቡ ላይ አጽንቶ እየሰራ ስለነበር የእነሱን ንግግር ከምንም አልቆጠረው። ሚስትም በዚህ በኩል ለአላህ ዱዓ እያደረገች ጥሩ ቦታ እንዲደርስና መልካም ነገር እንዲገጥመው ትማጸንለት ነበር። ሱልጣን ቀኑን ሙሉ ለፍቶና ፈግቶ ወደ ቤት ሲገባ በጣም ደክሞትና እያለከለከ ነበር የሚገባው። በዚህም ለትንሽ ደቂቃ እንኳን መቀመጥ አይችልም። ወዲያውኑ ነበር እንቅልፉን የሚተኛው። አንድ ቀንም ሱልጣን ለሚስቱ ከዚህ በኋላ ወደዛ ቦታ አልሄድም፣ ልፋት ብቻ ነው የሆነብኝ፣ ሌላን ስራ መፈለግ አለብኝ ይላታል። ሚስትም በሱልጣን መሰቃየትና መድከም በጣም ታዝናለች። እባክህ ባሌ እንደዚህ አትበል፣ ተስፋ መቁረጥ የለብንም፣ መጨረሻችን ምናልባት ያማረ ሊሆን ይችላል፣ እባክህ እያለች ትማጸነው ጀመር። ማታውንም እያለቀሰች ለአላህ ዱዓ እያደረገች ማሳለፍ ጀመረች። ብዙ ለአላህ ዱዓ ካደረገችም በኋላ እንቅልፍ ይወስዳታል። በህልሟም ሱልጣን በሚሰራበት መሬት ላይ የግመል ቅርጽ ያለው ቋጥኝ እንዳለና በውስጡ ትልቅ ድብቅ ነገር እንዳለው ትመለከታለች። ያየችውም ነገር አስደንግጧት ጠዋት ላይ ለባሏ ትነግረዋለች። ወደዛ መሬት ዳግመኛ መሄድ አለብህ፣ ያየሁትን የግመል ቅርጽ ያለውን ቋጥኝ ፈልገህ ውስጡ ያለውን ነገር ተመልከት አለችው።
ሱልጣንም የሚስቱን ሐሳብ ለመቀበል ጊዜ አልፈጀበትም። እንደ ማንኛውም ቀን ፋሱን ይዞ በሌሊት ወደዛ መሬት ያመራል። ዞር ዞር እያለም የግመል ቅርጽ ያለውን ቋጥኝ መፈለግ ጀመረ። ትንሽ ከተጓዘ በኋላም ያ ሚስቱ ያየችውን የግመል ቅርጽ ያለውን ድንጋይ ይመለከታል። በደስታም ወደሱ ጋር እየሮጠ ሄደ። በያዘውም ፋስ ያንን ቋጥኝ ይመታው ጀመር። ያለውን አቅም ሁሉ ተጠቅሞ መምታት ጀመረ። ቋጥኙን ሲመታው እሱን ለመስበርና ለመፈልቀቅ አስቸጋሪ አልነበረም። ሱልጣንም ትንሽ እንደመታው ወዲያውኑ ከዛ ቋጥኝ ውስጥ ውሃ መፍለቅ ጀመረ። በተለምዶ ካለው ውሃ ንጣቱ ያማረና ጣፋጭ ነበር። ከሪም ያየውን ነገር ማመን አቃተው፣ ፈዞም ቀረ። የፈለቀውም ውሃ በዛ ደረቅ መሬት ላይ መጓዝ ጀመረ። መሬቱ ላይ ሲጓዝ የተጓዘበትን ቦታ አረንጓዴ እያደረገው ነበር የሚሄደው። የሚፈልቀው ውሃ ብዛት ስለነበረው መሬቱ በአንዴ በአረንጓዴ ተሞላ። ከሪም ያየውን ነገር ማመን አቃተው። ይህንን ነገርማ ለመንደሩ ሰዎች ሁሉ መናገር አለብኝ ብሎ አስቦ ወደ መንደሩ እየሮጠ መሄድ ጀመረ። ለመንደሩ ሰዎች ሁሉ በዛ ደረቅ መሬት ላይ ጣፋጭ ውሃ ፈለቀልኝ እያለ ያወራል። ሰዎችም ይህንን ሲሰሙ ይህ ሰው እብድ ሆነ እንዴ? እስቲ ምንድነው የተፈጠረው? እያሉ ወደዛ መሬት እየሮጡ ሄዱ። ወደ ቦታውም ሲደርሱ የከሪም ደረቅ መሬት በአረንጓዴ እየተሞላ ነበር። ያዩትንም ነገር ማመን አቃታቸው። ውሃው ለየት ያለ ከለርና ብዛት ያለው ነበር። አጎንብሰውም ከዛ ውሃ መቅመስ ጀመሩ። በጣም ጣፋጭ ነበር። የከሪም ሚስትም ይህንን ስትመለከት በጣም ደስ አላት። በህልሟ ያየችው ነገር እውነት እንደሆነም አወቀች። ይሄ ከአላህ የመጣ ሪዝቅ መሆኑንም አወቁ። በጣምም ተደሰቱ። ኩራተኛው ሸሪፍም ይህንን ሲመለከት መመቃኘት ጀመረ። ሱልጣን ይህንን ነገር በአንዴ በማግኘቱ በጣም ተናደደ። እሱ ላይም አሲሮ እሱን ለማስነጠቅም ፈለገ። የመንደሩ ሰዎችን ሁሉ ሰብስቦ ሱልጣን ከሚያገኘው ውሃ እኛም ልንካፈል ይገባል፣ ለውሃው ሌላ መንገድ እንስራለትና በእኛ ማሳ ላይም እንዲፈስ እናድርግ። ውሃው የሱ ብቻ ሳይሆን የጋራ ንብረታችን ነው አለ። ሰዎቹም በሐሳቡ ይስማሙና ከሪም ጋር ሄደው ያገኘኸው ውሃ ያንተ ብቻ አይደለም የኛም ጭምር ነው፣ እኛም ከሱ ልንጠቀም ይገባል አሉት። ሱልጣን ግን አረ ችግር የለውም፣ ይህ ውሃ የጋራ ሀብታችን ነው፣ በአግባቡ ሁላችንም ልንጠቀመው ይገባል፣ ችግር የለውም ውሰዱ ብሎ ፈቀደላቸው። ሰዎችም ለውሃው መንገድ እያበጁ በራሳቸው መሬት ላይም እንዲያልፍ ማድረግ ጀመሩ። ነገር ግን የሚገርመው ክስተት ውሃው በእነሱ በኩል ሲያልፍ እንደ ማንኛውም የተለምዶ ውሃ ሆኖ ነበር የሚያልፈው። ውሃው ባለፈበት ቦታ ላይ የእነሱ መሬት እንደ ድሮ ደረቅ ነበር። በሱልጣን በኩል ብቻ ያለው ነበር አረንጓዴ። ብዙም ሳይቆይ ሱልጣን በዛ ማሳ ላይ ጥሩ ምርቶችን ማግኘት ጀመረ። ጤፍ፣ አታክልት፣ አዝዕርት በአይነቱ ያፈራለት ጀመር። የሌሎቹ ሰዎች ማሳ ግን ቀደምት እንደሚያፈራው ያፍራ እንጂ ያ ውሃ ምንም አልጠቀማቸውም ነበር። ይህም ነገር በጣም ያበሳጨው ያ ኩራተኛው ሸሪፍ ነበር። የሱልጣን ማሳ ከሱ ቀድሞ የሚያምር ምርትን በማስገኘቱ በጣም ቀና። ከዚህ በፊት ያደረገው ነገር አልተሳካለትም። አሁንም ሌላን ነገር ለማድረግ ወሰነ። በሌሊትም ወደ ሱልጣን ማሳ ገብቶ የሱን ማሳ አበላሽቶ ከሱ አፈር ወደ ራሱ ለመውሰድ ወሰነ። ምናልባት የሱን አፈር ወስጄ ወደ ራሴ አፈር ካደረኩት ለየት ያለ ምርትን ላገኝ እችላለሁ ብሎ አስቦ ነበር። ያ መጥፎም ሸሪፍ ባሰበው መልኩ የተወሰኑ ሰዎችን ይዞ በሌሊት ወደ ሱልጣን ማሳ ውስጥ ይገባል። የሱልጣንን ማሳ እሱ ሳያየው አበላሽቶ ከሱ አፈር መውሰድ ጀመረ። የወሰደውንም አፈር ወደ ራሱ ማሳ ወስዶ ይተክልበት ጀመር። ንጋት ላይም ከሪም ማሳው ተበላሽቶ ሲመለከተው በጣም አዘነ። ያዘነው ማሳው በመበላሸቱ ሳይሆን የገዛ የመንደሩ ሰዎች በሱ ላይ ምቀኛ በመሆናቸው ነበር። ያደረጉበትንም ነገር ከምንም ሳይቆጥረው እንደገና አፈር እየሞላ ያስተካክለው ጀመር። በተቃራኒው ሸሪፍ ጠዋት ላይ ከሱልጣን ወስዶ የተከለበትን ቦታ ሲመለከት በእሳት ተሞልቶ ነበር። በድብቅ ሰርቆ የወሰደው የሱልጣን አፈር የነካበት ቦታ ሁሉ በእሳት ተሞላ። ያየውንም ነገር ማመን አቃተው። በሰራው መጥፎ ስራም እንደሆነ አወቀ። በሰው ላይ መጥፎ አስቦ በራሱ ላይ በመድረሱም በጣም አዘነ። እሳቱ ወዲያውኑ ተቀጣጥሎ ማሳውን ሁሉ ለማውደም ጊዜ አልፈጀበትም ነበር። ምናለ አርፌ ባለኝ ነገር ተብቃቅቼ በራሴ ጥረት የሰውን ሳልመለከት ብሰራ ኖሮ ይሄ ሁሉ ነገር ባላጋጠመኝ ብሎ አዘነ። ነገር ግን ማዘኑም መከፋቱም ጊዜው ከረፈደ በኋላ ነበር። ማሳው ሁሉ ተበላሽቷል። ስለዚህ ቤተሰቦቼ እናንተም እንደ ሸሪፍ እንዳትሆኑ፣ መልካምን ነገር ብቻ ስሩ። ሰዎች በእናንተ ላይ ቢያሴሩባችሁ ያኔ የምታገኙት ምርትም ጣፋጭና ጥሩ ይሆናል። ጊዜው ከረፈደ በኋላ መንቃት ምንም አይነት ጥቅም አያስገኝም። ከምታደርጉት ጥሩ ነገር መካከል ይህንን ቻናል ሰብስክራይብ ማድረጋችሁን ነው። ሰብስክራይብ ሳታደርጉ እንዳትተኙ። በኋላ እንደዚህ አይነት ታሪክ አታገኙ። ሳይቆጫችሁ በፊት ሰብስክራይብ አድርጉ፣ ላይክም አድርጉ፣ ኮሜንትም አስቀምጡ። ይህንን ስራ ወደ እናንተ ለማቅረብ ብዙ ያስለፋል። ስለዚህ ሰብስክራይቡን ግጩን። ፒስ። ይመቻችሁ አቦ።
ጽድት ያሉ የኮስሞ እቃዎችን በተመጣጣኝ ዋጋ የምታገኙበት፣ ሽቶ ብትሉ በየአይነቱ ለባለቤታችሁ እንደ ስጦታ የምትሰጧት፣ ብራንዳቸውን የጠበቁ እቃዎች በተመጣጣኝ ዋጋ የምታገኙበት አብዱ ብራንድ። አብዱ ብራንድ ጋር መጥቶ ዋጋውን ሲሰማ በባዶ እጅ መመለስ ከባድ ነው። ምን ይሄ ብቻ! ጽድት ያሉ ኦሪጂናል የእጅ ሰዓቶችን የምታገኙበት በፈለጉት አይነት ከለርና ምርጫ ለባለ ሱቆችና ተጠቃሚዎች የምናስረክብ ስለሆነ ብዛት ለምትፈልጉ ጽድት ያለ አስተያየት አለው። አድራሻችን ከድሮ መናኸሪያ ፊት ለፊት ያገኙናል። ሁሌም በአብዱ ብራንድ